شغالة تتكلم لغة وانت ما تفهمينها، تتكلم بالجوال، تضحك، تتناقش وانت قلبك مو مرتاح. ايوه دبي تمام. شكرا يا اسمعي انا حبيت اسمعي. نعم. ايش اسمك؟ ايش اسم؟ انا ايوه ميمونة. ميمونة انا حطيت شبكة ما يمسك جوال. اوكي انا بيبي كله صغير. ايه قبل كبرتني. ايوه ይብላኝ ለወለደሽ ያገባ ሲፈታ ላለ ሀገሬ ሰው ይብላኝ። እንግዲህ ብዙ አመት ለመስራት አቅዳችሁ ለመጣችሁ ገና ለመስራት እቅዱ ላላችሁ ቶች እንጂ እኔስ ቢሆንም ይሆናል ካልሆነም ደግሞ ጥዬው ሄዳለሁ ማለት ነው። ምክንያቱም አልሐምዱሊላህ በደነው ጊዜ መጥቼ ሸቅያለሁ። ይበቃኛል። የሸቀልኩትን አላህ ለበረካ ያድርግልኝ። እኔም ላይ ሀገሬ ልጆች ቆይ አረቦች ግን እኛ በቋንቋችን ስናወራ ማለት እኛም ብቻ አይደለም እያልኳቸው ያለሁት ማንኛውንም ዜጋ ሲያመጡ ሰራተኛ በራሳችን ቋንቋ ስናወራ ይሄን ያክል ያናዳቸዋል እንዴ? ሰው እንዴት ይሄን ያክል ርቀት ይጓዛል ይሄን ነገር ለማወቅ እንዴ? እንደው ለስሙ ነው ወላሂ እንጂ እነሱ እኮ አላህን አይፈሩም። ተመልከቱ የሀገር ልጆች ደግሞ ብሎ በዚህ መጡብን። ጉድ ሆነናል። መቼም እያንዳንድሽ መዳም ቤት ውስጥ ተቀምጠሽ ማለት ነው አረብ ቤት ውስጥ ተቀምጠሽ ነባርም ሆነሽ አዲስ ሰራተኛ እስከዛሬ ድረስ እንግዲህ ካሜራን በተመለከተ ስናወራ እኛ ነባሮች ነው መቼም አንሸወድም ብለን ስለምናስብ አዲስ የመጣችሁ ቶች እንዳትሸወዱ ጥንቃቄ አድርጉ ነበር የምንለው። የዛሬው ግን ነባሮቹ ላይ ነው እንደውም የሚበዛው የሀገሬ ልጆች ነባሮቹ ላይ ነው ይሄ ነገር የሚበዛው ማለት ነው። አስባችሁታል? በዚህ ርቀት መሄዳቸው ግን በጣም ነው ያናደደኝ ወላሂ። እንግዲህ መቼም መዳም ቤት ውስጥ ተቀምጠሽ እያንዳንድሽ ስለ መዳም በአማርኛ የማታወሪ በአማርኛ የማትረገሚ ወይም በኦሮሞኛ ወይ በትግረኛ በእያንዳንድሽ ቋንቋ መቼም በምታውቂ ቋንቋ ሁሉ እስከ ቤተሰባ ድረስ ጥርግ የማታደርጊ የለሽም። ሲጀመር ስንናደድ የምንሳደበው በአማርኛ ነው። ካሁን በኋላ ግን እሱም ማድረግ አይቻልም። ሁላችሁም ጥንቃቄ አድርጉ። ብትና አድርጌ ልንገራችሁ። የሰማችሁ ሰምታችኋል። ሙሉን ላልሰማችሁ ደግሞ ሙሉን ላሰማችሁ። በዚህ አጋጣሚ እስኪ አንድ ነገር ልበላችሁ ወደ ዋናው ቪዲዮ ከማለፌ በፊት ማለት ነው። እስኪ ኃላፊነት ወስዳችሁ የምታውቋቸው ልጆች ወደ አረብ ሀገር ያመጣችሁ ወይንም ደግሞ ታናናሽ እህቶቻችሁ ወይንም ደግሞ የእህት የወንድም ልጅ ያመጣችሁ ቶች ግን እንዲሁ እንዴት እየሆናችሁ ነው? እስኪ ንገሩኝ። እኔ ወላሂ ነው የምላችሁ በእነሱ ምክንያት ልቤ ዝቅ ሊል ነው። አንደኛዋ በተለይ ብታት ብትነገር አሰማም የሀገሬ ልጆች። እኛ ሁልጊዜ አረቦቹ ላይ ብቻ እንፈርዳለን። ገና በመጣች በ2 ወር አሳፈረቻት፣ ገና በመጣች በ3 ወር አሳፈረቻት የማንለው ጉድ የለም ማለት ነው። ግን ወላሂ በጣም ብዙ ማጋጠም የሆኑ ልጆች አሉ የሀገሬ ልጆች። ከዚያ ካልሄድን ብለው ተቅለብልበው ይመጡና ከመጡ በኋላ እኔ በቃ በየቀኑ ነው የሚደወልብኝ። አንዷ ወይ ንገራችሁማ ወደዛኛው ቪዲዮ አልፋለሁ አልረሷችሁም። ልጅቷ ማለት ነው መጣች። ገና ልጅ ነች። ገና 15 ዓመት አልሞላትም። ሆነን ለመናገር ግን በጣም ለምኛታለሁ፣ በጣም ነግሬያታለሁ። ከመምጣቷ በፊት ስራ ነው ምግብ የለም እንቅልፍ የለም ብያታለሁ። አሁን ከመጣች ገና 1 ወር ሆናት ማለት ነው የሀገሬ ልጆች። እና ያለችበት ህጻን ልጅ ያለበት መዳሟ ስራ አላት፣ ባል የላትም፣ ውጭ ነው የምትውለው ብዙ ጊዜ። እና ምግብ ምሷ ሳይታት እየተማረች ነው፣ አስተምራለች አለችኝ። የሆነ ጊዜ እኔን አገናኘችኝና አውሪያት እስኪ ምከሪያት፣ ዛሬ ሩዝ ሰርታ ነበረ ሆበስቶበታል አለችኝ። ገና በመጣች በሳምንቷ ቴብ ሂጂ ሂድ አልኳት። ከመቼው አስተምረሻት ነው እንደዚህ የምትያት ምናምን ስላት ደግሞ ኢንተርኔት አልሰጠቻትም ነበር። ኢንተርኔት የምትሰጣት በሳምንት 1 ቀን ነበረ። እንዴት ቤንት ታመል ያኔ ሰራተኛሽ እንድትማርልሽ ከፈለግሽ ኢንተርኔት ስጫትና እኔ አስተምራታለሁ ከቲክቶክም ከዩቲዩብም ትማርልሻለች ይችላል። ለለ ሙስታይል አለች። በጭራሽ እኔ ለሰራተኛ ኢንተርኔት አልሰጣትም። በሳምንት 1 ቀን ወይም ደግሞ ስራውን ከጨረሰች በኋላ እኔ ከመጣሁ በኋላ ትጠይቀኝና ሰጣታለሁ አለች ማለት ነው። ከዚያ እንደዚያ ከሆነማ አትማርልሽም፣ ብዙ ነገር እኔ እረዳታለሁ፣ ስለዚህ ኢንተርኔት ስጫት አልኳት ማለት ነው። እና እንደሰማችኋት ዛሬ ኢንተርኔት ሰጥቻታለሁ ምናምን አለች። ዛሬ አይደለም ይሄ ቪዲዮ ይሄ ቦይስ ያደረኩት ቆይቷል። ኢንተርኔት ሰጠዋት አለች ማለት ነው። እንኳንም ሰጠሻት አመሰግናለሁ አልኳት። ከዚያ በኋላ ግን ምከሪያት፣ ልጆችን ጥላ ስልክ ላይ እንዳታተኩር፣ እሷም ልጅ ስለሆነ ትሸወዳለች እና ጥንቃቄ እንድታደርግ ደጋግመሽ ንገሪያት። እኔ ከምነግራት አንቺ ንገሪያት። ስትሰራ በጣም ጎበዝ ጀግና ልጅ ነች አለች ማለት ነው። በስራዋ ጎበዝ ነች። ምግብ ራሷ አሁን ለምዳለች። ቋንቋም ራሱ እየሞከረች ነው ገና በ1 ወሯ። ግን ስልክ ከያዘች አትነሳም። ስለዚህ ልጆችን የጥያቸው ስወጣ ልጆቹን ተዘናግታ ስልክ ላይ ብቻ እንዳትቀመጥ ንገሪያት አለችኝ። እኔ የምሻልኩኝ የእህትነቴን መከርኩኝ። ምናልኩኝ ሰው 24 ሰዓት ስልክ ላይ ያፈጣል የሀገሬ ልጆች። ሰው 24 ሰዓት ወላሂ ነው የምላችሁ። መዳሟ ብትለኝን ያለምንም ነበር የሀገሬ ልጆች። 24 ሰዓት በሙሉ የት ነው ያለች? ኢሞ ማለት ነው። 24 ሰዓት በሙሉ የቲክቶክ ቪዲዮ ታመጣለች፣ ኢሞ ላይ ትለቃለች። እኔ በቃ ገና በ1 ወር ልታሳብሪ ነው። አሁን ምን ላድርግ የሀገሬ ልጆች?
አሁን እቺ ልጅ እኔ መዳሟ ብታሳፍራት ወላሂ መዳሟ ጥፋት አለባት አልልም። በተደጋጋሚ ነገረቻት። ካሜራም ስላለ እየተከታተለቻት ነው፣ የትም ቦታ ሆና ማለት ነው። የምታወራት ራሱ የምትደውልላት በካሜራ ነው የምታወራ ይብላለች። እሷ ራሱ ያው ሁሉ እያየች እሷ ባትኖርም እቤት እኮ የለችም ትለኛለች። ኧረ ተይ ስልክሽን ጥለሽ፣ ኧረ ተይ ስራውን ስራ፣ ኧረ ተይ እንደዚህ አድርጊ ስላት እሷ እኮ ከቤት የለችም ትለኛለች። እያየችሽ ነው የትም ሆና እላታለሁ፣ ግን አሰማኝም። በቃ ልቤን ዝቅ ልታደርገኝ ነው። እና እንዲሁ ምን ላድርግ እስኪ በዚህ አጋጣሚ እንዲሁ መፍትሄ ያላችሁ እህቶች መፍትሄ ስጡኝ። እና አሁን 1 ወር ሞላትና አካውንት ላኪና ብር ልክላት ነው ስትለኝ የመኖር ወረቀቷ ልታሰርላት ነው ስላት ስራዋ ላይ በጣም ጎበዝ ነች፣ በጣም ጎበዝ ነች፣ ወድጃታለሁ። ግን ስልክ ጋር ችግር አለባት። እንደዚህ ከሆነ ያላሰራላትም እስከ 3 ወር ጠብቄ እዚያ በኋላ ማሰራላት አለች። በዚህ አጋጣሚ አዲስ መታችሁ ስልክ ላይ የምታፈጡቶች ስራችሁን አበላሽታችሁ ወደ ሀገራችሁ እንዳይሸኟችሁ ጥንቃቄ አድርጉ። ጥንቃቄ አድርጉ። በእነሱ ብቻ መፍረድ የለብንም። እንዲሁ ለዚያ ብዬ ነው የሴትዋን ቪዲዮ ይዤ መጣሁ። ሌላኛው ወደ መጣሁበት ወደ ትልቁ እኔንም ወደሚመለከተኝ ቪዲዮ ልለፍና ልንገራቸው የሀገሬ ልጆች እና እንዳልኳችሁ ለካረቦች በነገራችን ላይ የእኛ ቤተሰቦች ወላሂ ነው የምላችሁ፣ እኛ ሀበሾች እንኳን ስንገናኝ በአማርኛ ስናወራ ደስ አይላችሁም። ከለሙ አረቢ ነው የሚሉ ማለት ነው። በአረበኛ አውሩ ነው የሚሉን። ገብቷችኋል? በአረበኛ አውሮ እኛ ሲጀመር ብዙዎቻችን በአረበኛ ነው የምናወራ። ለምን ብትሉ ጓደኞች እንዳለ የኦሮሞኛ ቋንቋ ነው የሚናገሩት፣ ብዙም አማርኛ አይችሉም ማለት ነው። አንዳንዴ በአረበኛ የማናወራው ነገር ከሆነ እኔ በአማርኛ አወራቸውና እነሱ በኦሮሞኛ ለአንዷ ትናገራለች፣ አንደኛዋ ደግሞ በአማርኛ ታስተረጉምልኛለች ትንሽ ትንሽ ስለምትችል ማለት ነው። እና ብቻ በጥቅሉ የኛ በሌላ ቋንቋ ወይም በሀገራችን ቋንቋ ማውራታችን በጣም ነው የሚያናድዳቸው። እና ስለዚህ ሰራተኛችሁ በራሷ ቋንቋ የምታወራው ነገር ካልገባችሁ ወይንም ደግሞ ምን እያለች ነው የምትሉ ከሆነ ስልክ እያወራች የምትስቅ ከሆነ በዚያ ደግሞ እናንተ የምትሳቀቁ ከሆነ ያኔ እረፍት ካልተሰማችሁ ዛሬ ግን የሚገለግላችሁን ነገር አምጥቼላችኋለሁ። ሁላችሁም ይሄን ነገር ተጠቀሙ ብላ እንግዲህ የሀገሬ ልጆች እስከ ዛሬ ድረስ ያው አረብ ቤት ውስጥ የምናውቀው ካሜራ ነው። ከካሜራ ያለፈ እያንዳንዷን ነገር ማለት ነው ልክ እንደሰማ ከጀሯቸው ሰክተው ልክ እኛ የምንላትን ነገር ሁሉንም ነገር እኛ በአማርኛ ነው የምናወራ፣ እነሱ ግን በፈለጉ ቋንቋ ማለት ነው። ለምሳሌ መዳማችሁ ህንዲ ከሆነች ወደ ህንዲ ቋንቋ ቀይራ፣ አረብ የምችል ከሆነ ወደ አረበኛ፣ እንግሊዘኛ የምችል ከሆነ ወደ እንግሊዘኛ እያንዳንዷን ስድብም ሆነ ስለ መዳማችን ምስጋናም ሆነ ስለ ምግብ ስለ እያንዳንዷ ነገር እንግዲህ የሚያሳውቃችሁን ላሳያችሁ ብላ እንግዲህ ዛሬ ዘመታ እያስተዋወቀች ነበር ማለት ነው። የሀገሬ ልጆች እውነት ለመናገር እንደኔ ይሄ ነገር ከባድ ነው። እንደሰማችኋት ደግሞ ምን አለች መሰላችሁ? አክም ምንድን አለችው ደግሞ ምኑ ነገር ደስ እንደሚል ታውቃላችሁ አለች። ማንም አይባንንባችሁ፣ ማንም አውቀው ማንም አይባንንባችሁ። ማን ይባንናል? አሁን እኔ ከጀሯ የምታሰክታ ባያሰማኑ እንጂ ምላት አሁን ማን ያውቃል? የሀገሬ ልጆች ማን ያውቃል? እና እኔ ይሳካልኝ እውነቴን ነው የምላችሁ። ቅድም ብያችኋለሁ፣ ይብላኝ አዲስ ለመጣችሁ እኔ እንደዚህ ያለ ነገር ካለ መስራት አልችልም። ለምን ብትሉ የምቋቋመው ነገር አይደለም። የምሳደቡ በአማርኛ ነው፣ እማሞ በአማርኛ ነው፣ እማመሰግነውን በአማርኛ ነው። ታዲያ ይሄ ነገር እንዴት ይቻላል? የሀገሬ ልጆች ዛሬማ ጉዳችን ፈልቷል። እውነቴን ነው የምላችሁ። ወላሂ ካሜራ እንላለን። ካሜራ ኖርማል የሀገሬ ልጆች፣ ካሜራ ኖርማል ነው። ከካሜራ የበለጠ ትልቅ ወጥመድ መጡብንና እኔ እኮ ይሄን ያክል የሚያነዳቸው እኮ ራሱ አይመስለኝም። ለምንድን ነው ቆይ እንደዚህ ያደረጉን ግን? አረ ይሄ ከባድ ነው የሀገሬ ልጆች። እውነት ድምጽ ሆነን ይሄን ነገር ማስጠፋት ማስቆም ነው ያለብን። አስባችሁታል እንዴ? እስኪ እያንዳንዴ ስትናደጂ ማለት ነው ከመዳምሽ ጋር ራሱ ፎቅ ሆና ጠርታሽ እንኳን ከፎቅ ስትመለሽ በአማርኛ ወይም በምታውቁን ቋንቋ እየተሳደባችሁ እያጎመጎማችሁ አትመጡም? ተናገሩ፣ ሀቅ እናውራ። እኔ ይሳደባለሁ ወላይ ከምላችሁ በላይ ማለት ነው። አንድ ጊዜ እንዲሁም መቼም ይመረሳል ወዲሁ እንደመጡ አካባቢ 4 ዓመት ምናምን ቢሆን ተዋርጄላችኋለሁ። የተዋረድኩት ምንድን ነው መሰላችሁ? በሸምጀምር ስድባለች የኛ ሀገር እና አንዲት ኢራኒ መታ ቱጃኖ የሰጠቻትን ልብስ ለሴትዌ ረመዳን ሲሆን ትሰጣታለች እና ያንን ማት ልብስ መኪና ውስጥ ወስድሽ አስገቢ ያለች ከፎቅ ጀምሬ። ከዚያ እኔ ደግሞ አላስገባም ብዬ ተሳድቤ መጣሁ ማለት ነው። አላስገባም አልኩና እየተሳደብኩኝ ከፎቅ ጀምሬ መጣሁ። ከዛ በኋላ ከተሳደብኩት ስድብ ሁሉ ለካ ያለ ስድብ እነሱ ያውቁታል። ከዛ በኋላ ታህል ያሉኝ ማለት ነው። ጠሩኝና አንቺ ማታ አርፍ ኤፓሉኝ እንዴት እንደዚህ ትያለሽ አልና ቃሉን አውጥቶ ተናገሩ። አላልኩም ብዬ ድርቅ። እኔ ደግሞ በእነሱ ተርጉሙ ሌላ መስሎኝ እኮ ነው የሀገሬ ልጆች። እና ወላሂ ነው የምላችሁ እንደዚህ ያለ ማስተርጎሚያ ከመጣ ግን አለቀልን። እንዳያቸዋት እንግዲህ በስርዓት መልኩ ነው። እኔ እኮ ስልክ እያወሩ ሲስቁ ስልክ ሲያወሩም ሆነ ዝም ብሎ ብቻቸውን ሲያወሩ በቃ እናንተ ሰላም የማይሰጣችሁ አሁን ይሄ ነገር ሁሉ ያናዳቸዋል ማለት ነው። ይሄ ሁሉ ያናዳቸዋል፣ ያቃጥላቸዋል ማለት ነው።
አሁንማ ቆርጠው ተነስተውብናል የሀገሬ ልጆች። እናማ ካሜራ የለም ምን የለም ብላችሁ እንደፈለጋችሁ እንዳታወሩ የሀገሬ ልጆች። እሺ አፋችሁን ቆጥቡ። ግን በዚህ መልኩ እንዳልኳቸው የመጀመሪያዋ ተጠቂም ሆነው እኔ ነኝ። ወላሂ ሌላውን ተውትና የዩቱብ ቪዲዮ ስሰራ አሁን መዳም እያልኩ አይደል እንዲማጥረገረጋ በአማርኛ ሀገሬ ልጆች። ታዲያ አሁን ይሄ ለመዳፍ እንዴት ነው የሚቆጠበው? አረ የዛሬው ሴጉር ነው የሀገሬ ልጆች። ከማንወጣ ወደ ውስጥ ነው የከተቱን። እውነት ካሜራ ችግር የለውም። ካሜራ ወደ ሌለበት ቦታ ዘወር ብላችሁ ታማላችሁ፣ ትበላላችሁ፣ ጠጣላችሁ። ካሜራውም ደግሞ አይቶ እንዲያደንቃችሁ ሰራ ታድርጋላችሁ። ይሄ እኮ ለማቃጠር፣ በእርግጥ ግነት ለማቃጠር ብቻ ሳይሆን አውቃችሁ ለማሽቋጠጥም ወይም ደግሞ ለማሽቃበጥም ይሆናል። የኔ መዳም እኮ እንደዚህ ነች። መዳሜን እኮ ሰወዳት እያልን በውሸ ልንቀደር ነው ገና እሷ እንድትሰማኝ ብዬ ኧረ መጣ ይመጣል እንጂ ከማማትም ከመሳደም ወደ ኋላ አለለም። ጥሩ ነገር ሲደረግልኝም ደግሞ ከማመስገን ወደ ኋላ አለለም እንጂ ገና የሷ ሰማት ይሰማኛል ብዬ ያልሆነ ነገር መቼም አላሽቃብጥም። ለማንኛውም ለጥንቃቄ ከጠቀማችሁ ላካፍላችሁ ብዬ ነው። ጥንቃቄ አድርጉ። እንግዲህ ወይዘሮ መዳም ደግሞ ሰራተኛዋን በኋላ ሆና እየቀረጠች ነው ማለት ነው። አለ ስራቸውን ይስጣችሁ። አዲስ የመጣችሁቶች ግን ስራችሁ ላይ ትኩረት አድርጉ ባካችሁ። ወላሂ ስልክ ምንም አይጠቅማችሁም። ገና ከመግባታችሁ ዋይፋይ ከሌላ አንሰራም ትላላችሁ፣ ዋይፋይ ስጡን ትላላችሁ። ስትሰጡ ደግሞ ዋይፋይ ስልክ ላይ ብቻ ታፈጣላችሁ። አረ ተውኛ 2 አመት 3 አመት ያለ ስልክ ነው ሳውዲ አረቢያ የሰራን እና አሁን የመጣችሁቶች ጥጋባችሁ ልክ እያለፈ ነው እና ባካችሁ ለስራችሁ ክብር ይኖራችሁ። ሰላሙን ጥንቃቄ አድርጉ እንዳትበሉ በሰማዕቷ ዙሪያ ግን